يا فتى مو سيدة ستون أنا እዩ بدو እንግዲህ سيدة ستون أنا እንትና ستون أنت سيدة ستون أنا بدو سيدة ستون أنا ستون أنت وين لك يا وين لك يا وين زيو بن وين لك يا الله أكبر الله guys kono akanan jira la guys wayne nara baadema guys tasgabbe sulaf isi garte aras sulaf leene ድሮም ገጣጣ ነው ጭራሽ ባሳ ገጠጣቸው ኢላሃ ኢላ በኦፕራሲዮን እንኳን የማይተካ ውድ ጥርሱን አራገፈች የሰይድ ጓደኛና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ እና ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። እንግዲህ የሰይድ ሚስት እንበላው ምን እንበላት፣ ለሚስትም ብዙ ጥሩ ሚስቶች አሉ እና የሰይድ ጓደኛ እዛም ሲያጨበጨብ እዚህም ሲያጨበጨብ ጥርሱን አራግፋ ቁጭ ያደረገችው በቡና ማንከሽከሻ። ቆይ ልብሴን ቀይሬ መጥቼ ማሳጅ ታረገኛለህ ካለችው ሁለት ነው ባዝሊን ገዝተው ማሳጅን አድርጊ ምናምን ብለው ቆይ ልብሴን ቀይሬ እመጣለሁ አለችና ማንከሽከሻ ዛመታ። ድሮም ገጣጣ ነው የባሳ አገጠጠችው። እንደው ልጅቷ ወዴት እየሄደች ነው? ለነገሩ አያሳዝነኝም። ያው ሰው ስለሆነ እንትን ማለት አንድ ጊዜ እናቴ እኔ እዚህ ሀገር ከመምጣቴ በፊት ጥርሷን አሟት ጥርሷን አስወለቀችና በጣም ነው የተናደደችው ማለት ነው። እና የሰው ልጅ ጥርሱን ታሞ ጥርሱን አያስነቀለ ሌላ ቦታ እንኳን ኦፕራሲዮን ብትሆኑ በምግብም በምንም ትጠግናላችሁ። ግን ጥርሳችሁ ከወለቀ የተፈጥሮ ጥርሳችሁ መልሳችሁ አታገኙምና አላህ ይጠብቀው በጥርስ ህመም የሚሰቃይ ብላለችና ጥርስ ማለት የመጀመሪያ የፊታችን ውበት ነው። ጥርስ ሲኖራችሁ ነው ውበታችሁ ጎልቶ የሚታየውና የዚህ ልጅ ጥርስ አሁን ድሮም ገጣጣ ነው የባሰ አበላሸችው ማለት ነው፣ ልጁን በልጅነቱ ማለት ነውና ሰይድንም ማሳሰራዋለች አሉ። እና እሱም አንዴ ከሱመያ ጋር ያጨበጭባል፣ አንዴ ደግሞ ከዚህ ያጨበጭባል። አንዳንድ ጊዜ ባለ ትዳር መሀል ላይ የቤተሰብ መሀል ላይ ጣልቃ ያለ መግባት ሶስት ነገሮች ውስጥ ጣልቃ ባንገባ ጥሩ ነው። አንደኛ በቤተሰብ፣ ሁለተኛ በባለ ትዳር፣ ሶስተኛ በጓደኛ በሚዋደዱ ጓደኛ መሀል መግባት ትርፉ ይሄ ነው ማለት ነው። አሁን እሱ በፊት ሰይድ ሲያገባ እያጨበጨበ ሁለተኛ ሚስት በሸሪያ ይፈቀዳል ካላጎደለብሽ ምንድነው ምናምን ብዙ ነገር ሲል ነበረ ማለት ነው። ወስዶ ሬስቶራንት አዩን ሲጋብዛት ቤት ውስጥም ራሱ አዩ ስትጠፍታ ይዛኔ በመሸራንታ ስትመጣ እያሽቃበጠ ነበረ። ጨርቅ አልብሰው ሰይድን ሰርፕራይዝ ለማድረግ ብዙ ነገር ምግብ ተገዝቶ ብዙ ነገር ሲያሽቃብጥ ነበረ ማለት ነውና እኔ እንኳን ያኔ እኔ የማይመቸኝን የማይሆን ስራ የማይሰራ ሰው ላይ እንኳን እንደዚህ አያገባኝም። ለነገሩ አንደኛ የሰውንም ወንጀል መሰብሰብ ነው፣ በሰው ላይ ቪዲዮ መስራት ሁሉንም ማለት ነውና እና እኔ በሱ ላይ ቪዲዮ ሰርችም አላውቅምና ስራው ግን በጣም ነው የሚያስጠላው። እሱና ያ የሰይድ ዘመድ እሱም በጣም ነው የሚያስጠሉት። ለሱመያ ቢወግንም መወገን ማለት ከአንድ ወገን ሁናችሁ ተለጥፋችሁ ስታጨበጨበው በጣም ነው የሚያስጠላው። የሁለታቸውም ጸብ የሁለታቸውም ደስታ የሚያስደስተው በተለይ ሲጣሉ እንዲታረቁ በበኩሌ ማለት ነው እንጂ ጥፋት እንደ ጥፋትን ነው እኔ ማየው እንጂ ወይ ሱመያ ላይ ተለጥፌ ሰይድን የሚያናድደኝ ምንድነው በራሱ አይደለም በራሱ ኮንፊደንስ አይደለም የሚንቀሳቀሰው። ልክ ሱመያ ቁጭ በል ስትለው ቁጭ ይላል፣ ቁም ስትለው ይቆማል ማለት ነው። ማንኛውም ሰው ደግሞ
እንደ ቴሌቪዥን ሪሞት በሰው እንትን ሲሄድ በጣም ነው የሚያስጠላው። ያም ወንድ ልጅ ማለት ነው። በክብር አክብሯት ወዷት ችግር የለውም። አትሂድ ያለሽ ቦታ የማይገባ ከሆነ ወይ እሺ ቢላት ደስ ይላል። እምቢ በል አይደለም። ግን ሰይድ በቃ ቢያንስ ከሱመያ ጋር ያለውን ነገር እሷ እንዲያቆም ነው የምትፈልገው። አሁን እንግዲህ የመጨረሻ ጦርነት ላይ ደርሰዋል ማለት ነው። በቃ አሁን ድሉ ነው እንግዲህ አሁን የሱመያ ድል አሁን ነው ማለት ነው። እና አሁን ሰይድ በአንድ ቃል አዩን እንደሚፈታ እርግጠኛ ነኝ ማለት ነው። ሀላስ አሁን የዚህ የጓደኛውም ጥርስ ወለቀ፣ እሱም እስር ቤት ገባ። አስቡት እንግዲህ እቺ ልጅ ወዴት ነው እያመራች ያለችው? በኋላ እኮ ነደማ ነው የሚሆንባት፣ ትጸጸታለች። አንደኛ አንዳንድ ጊዜ አንዳንድ የዛ ሰውዬ ቦታ ላይ ሆናችሁ በሁለቱም ቦታ አንግል ብታዩት አንዳንድ ጊዜ የምታሳዝነኝ ጊዜ አለ። ለምን አትፍረድ ይፈረድብሃል ነው። ብዙውን ጊዜ ልጅነትም ስላለባት አሁን እሷ ቆም ብላ ማስታወል አልቻለችም። ቆም ብላ ብታስተውል ኑሮ እኔ እኮ የሰውን ባል ነው የቀማሁት፣ ቢያንስ መኖር አለብኝ፣ ባለኝ ነገር ተብቃቅቼ አላህን አመስግኜ መኖር አለብኝ። እሷ እኮ ከእኔ በፊት ያለች ናት። እሷ ባፈራችው ንብረት ነው ዛሬ እየተቀመኩ ያለሁት፣ እየተዝናናው ያለው ሱመያ ባፈራችው ንብረት ነው። በእሷ ላብ ነው እየኖርኩ ያለሁት። የሆነ ዘፈን አለ አንቺ ባታመጪው እኔ ታገኘዋለሁ የሚል አንዳንድ ጊዜ ልጆች ሲቀልዱ ሰማለሁ። እና ሱመያ ሰይድን ባታመጣው አዩ ኬት ነው የምታገኘው? እኔ እንጃ። እኔም ምን እንደምራሱ ግራ ገብቶኛል። እና በጣም ነው የሚያስጠላው። የሀዩ ነገር በጣም ነው የሚደብረው። ለሷ ብሎ እንደዚህ ምስቅልቅሉ ወጥቶ ያን የመሰለ ሰውዬ ዛሩ ሁሉ ተነስቶ በሷ የተነሳ እንግዲህ አይታችኋል። የመን ባለ ሰዓት ጅዝብዝብ ብሎ ብቻውን ማውራት ብቻ ነው የቀረውና ይሄ ሁሉ ለኔ ብሎ ነው ዋጋ እየከፈለ ያለው። ቢያንስ እንኳን እኔ ነኝ ይሄንን ዋጋ እያስከፈልኩ ያለሁትና ቢያንስ ከጎኑ ልቁም፣ እያናደደኝም እያበሳጨኝም ከጎኑ ልቁም ብላ እመሟን ድብቅ አድርጋ ኑሯን ማሸነፍ ነበረባት። ቢያንስ እቺ ጊዜ ከአንድ አመት ማታልፍ ናት። ቢያንስ ሱመያ ራሱ እንደዚህ ድብብቆሽ አትጫወትም ነበር። አንደኛ የአዩን አይለኝነት አይታ ነው። ለምን ነገረኝነት ስለማትፈልግ፣ ነገረኛን ሴት ነው የምትወደው። ጨዋ ሴት ደግሞ ጨዋ ሴት ነው የምትወደው ማለት ነው። እና እንዴት ብዬ ነው ከዚች እሳት የሆነች ጋር የምኖረው? አሁን የባሰ ነው እንደውም ሱመያ መሸሽ የጀመረችው አሁን ላይ ነው እንደውም በጣም የፈራቻት ማለት ነው። እና በተለይ ቪዲዮ ቀርጬ ይዣለሁ ካለች በኋላ ወላሂ በደንብ አድርጋችሁ ካያችኋት አዩን በጣም ግርጥጥ ያለች ትልቅ ሰው ናት ማለት ነው። በጣም ትልቅ ሰው ናት ወላሂ። እንግዲህ አስበው ኃይለኝነቷ መጀመሪያም የለመደች ያደገች የነበረችበት ነው ማለት ነው እንጂ አሁን ሰይድን ካገባች በኋላ አይደለም። ሶሻል ሚዲያ ድሮም ትጠቀማለች። አሁን እኛ ሰይድን ካገባች በኋላ በጣም ሰው አወቃት ምን አላት እንጂ እሷ መጀመሪያም ኃይለኛ ናት። ሰፈር ውስጥም የምታስቸግር ዋና ጎዶ ናት ማለት ነው። እንግዲህ ሁላችንም አላህ ይጠብቀን።